ለልጆችና ለትዳር ያስቢልኝ አላት። የሰላም የልጅ አባት ናታን ነው የሚመስለኝ። ምን አይት አንድ ሳምንት ብቻ ጠብቂ። እሺ እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ መጥቷል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ተወዳጁ ዳጣ እጅግ የሚገርም እጅግ የሚደንቅ ነገር ተፈጠረ። ናታን ማመን አቃተው። የሰማውን የተነገረውን ማመን አቃተው። አምነ መቀበል አቃተው። እንዴት እሱ ነው እንዴት ይሄ ሊፈጠር ቻለ? ለወይዘሮ ማርታ ይሄ አይገባትም። የእውነት ታማኝ ምርጥ እናት ምርጥ ባለቤት ለትዳሯን የምትጠብቅ ለልጆቿ የምትኖር ባሏን በደንብ የምታምን ማመን አቃተኝ። እኔ ሲመክረኝ እኮ ከምንም በላይ እሱን እንደ ምሳሌ ነበር ማየው፣ እንደ ተምሳሌት እንደ ጠበቃ አባት ነበር ማየው የሚለው ናታን ያቶ ደረጀን ጉድ ሲሰማ ማመን አቃተው። ዳጣም ይሄን ነበር ስሸሽና ስደብቅ የነበረው። ሲጀመር ካንተ እንዳይወጣ የልቤ ንጉስ የወደፊት የትዳር አጋሪ ብዬ ስላመንኩ ነው ይህን ትልቁ የህይወቴን ትልቁን የተደበቀውን ሚስጥር የምነግርሽ። አቢጌል በየቀኑ የምቆፍረው በየቀኑ የምታነፈንፍለት ሚስጥሬ ይሄ ነው። ናታን አንተን ስለማምን ይሄን የነገርኩ ስትለው ናታን ማመን አቃተው። በሌላ በኩል አቢጌል ናታንን ካላገባው ሙቼ እገኛለሁ፣ ራሴን አጠፋለሁ ትላለች። አቶ ደረጀና ሰላምዬም ተፋጠዋል። ለአንድና ለመጨረሻ ጊዜ ልማጸንሽ ልለምንሽ፣ አንድ ሳምንት ብቻ ታገሽኝ እባክሽን ሰላምዬ፣ እባክሽን። ከኔ በላይ ለዚህ ቤት አንቺ ነሽ የምትጨነቂው፣ ከኔ በላይ ለዚህ ቤት አንቺ ነሽ የምታስቢው። ግን ይህን ጉድ፣ ይህንን ህመም፣ ይህንን ሚስጥር ስሰማ ማርታ ምን አይነት ውሳኔና ምን አይነት እርምጃ እንደምትወስድ አናውቅም። ስለዚህ በጥንቃቄ ነው ነገሮች ሊሆን የሚገባው። አውቃለሁ ለማርታ ይሄ ሁሉ ፈተናና ይሄ ሁሉ ጉድ፣ ይሄ ሁሉ መዓት አይገባትም። ግን ከሆነ ሆነ ነው፣ ምንም ማድረግ አልችልም። ግን ነገሮችን ለማስተካከል ነው፣ እውነታውን ለመግለጽ፣ እውነታውን ለማፈንዳት፣ እውነታውን ለማጋለጥ ሞክራለሁ። ላንቺና ለእሷ የሚጠቅመውን ነው እስከዛሬ ስጠብቅና ቅድ ሳወጣለት ቀን ሳራዝምለት የነበረው ይላል ደረጀ። እንዴት ብሎ ይሆን የሚነግራት? የብዙዎቻችን ጥያቄና የብዙዎቻችን ልብ የተጨነቀው ወይዘሮ ማርታን ጉድ ስትሰማ ምን ይፈጠራል ነው ትልቁ ጉዳይ። አሁን ናታን ነው። ናታን አቢጌል እህትሽ እንደሆነች ብታውቅ ምናልባት አትጠላሽ ይሆናል ይላል። የእውነት እንዲህ ያለ ውሳኔ ያስኬዳል ወይስ? እስኪ እናንተ የግል አስተያየታችሁን አስቀምጡ። ውድና የተከበራችሁ ቤተሰቦች አቢጌል የእውነት ናታን ዳጣ እህትሽ ነው ብሎ ይነግራታል ወይስ አሁንም እንደ ዳጣ ሚስጥሩን ደብቆ ይኖራል? የብዙዎቻችን ጥያቄ። ናታን ማመን ያቃተው የሰማውንም አምኖ መቀበልም ማመንም አይፈልግም ብዬ ነው የማስበው። ምክንያቱም በምንም ታምር እንደዚህ አልገመትም፣ አልጠረጥርም። ስለዚህ አቢጌል ስትጠረጥርና ስቆፍር የነበረው ጭስ በሌለበት እሳት አይነድም፣ እውነቷ ነው። ስለዚህ አንቺ አቶ ደረጀ ልጅ ከሆንሽ ሰላምዬም ሁለተኛ ያረገዘችው ከሱ ነው ማለት ነው ብሎ ናታን ራሱ ሰላም ሊጠረጥራት ይችላል። ዝምታዋንና ብዙ ህመማስ ደብቀሽ በውስጥሽ መኖርሽ ከባድ ሰው ነሽ አንቺ ለኔ ሲላል ነበር የሆነ ጊዜና ምናልባት ከአቶ ደረጀና ከሰላም ጋር የሆነ ግንኙነት አላቸው። ከእርግዝናዋ ጋር በተገናኘ ያለ ምክንያት የልጁን አባት አልደበቀችም ብሎም ግምት ሊሰጥ ይችላል። ናታን እጅግ አጓጊ፣ እጅግ ልብ አንጠልጣይ ማጅን በጣም ከባድ ነው። ናታን አስቡት፣ አቶ ደረጀን እንዴት እንደሚያከብረው፣ እንዴት እንደሚወደው፣ እንዴት እንደሚፈራው ኦልሬዲ ልክ እንደ አባቱ ነው የሚያምነው እና እንደሚቀርበው የሚያማክረው። ስለዚህ አሁን ይህን ትልቁን መርዶ ትልቁን ሚስጥር ሲሰማ በጣም ከባድ ነው። ከምንም በላይ ወይዘሮ ማርታ ለቤቷ ተቆርቋሪ፣ ለትዳሯ ታማኝ፣ ለልጆቿ እንደ እናት ሁሉንም እኩል ፍቅር የምትሰጥ፣ ሰውን እንዳመጣጡ የምትመልስ፣ ሰውን ቤቷ እስከመጣ ድረስ አክብራ ወዳ የምትኖር፣ ለትዳሯ ታማኝ እንዴት ይህን ያህል ይደብቃታል? እንዴት ይህን ያህል ይሸውዳታል? የሚለው ጥያቄ በተጨማሪ ቆይ እናትሽ ማናት የሚለው የዘላለም ጥያቄ ነው። እናትሽ ማናት የሚለው ነገር ሲነሳ ሰላም ስለ አንቺ አጥብቃ የምትጠይቀኝ ማወቅ የምትፈልገው ምንድን ነው? ምናልባት ከእሷ ጋር ንክኪ ይኖራችሁ ሊሆን ይችላል። እሷም ስለ አንቺ አጥብቃ ማወቅ ትፈልጋለች። አንቺና ደረጀ ትክክለኛውን መረጃችሁን፣ ትክክለኛውን ሚስጥሩን ማወቅ ትፈልጋለች። ስለዚህ
ሰላም የምታውቀው ጉዳይ ሊኖር ይችላል ብሎ እንግዲህ ናታን ሀሳብ ካነሳ ከባድ ነገር ነው የሚፈጠረው፣ በጣም ከባድ። በዚህ በኩል አቢጌል ናታንን ካላገባው ሞታለሁ ትላለች። በሌላ በኩል ዳጣና ናታን ፍቅራቸውን እየደበቁ ሰው ሳያያቸው ደግሞ ፍቅራቸውን ሲያጣጥሙ እናያቸዋለን። በሌላ በኩል አሁን ትልቁ ጉዳይ ናታን የደረጀ ልጅ መሆኗን ዳጣ ማወቁ ነው። ሁለቱ ሲገናኙ ምን ይፈጠራል? ደረጀና ናታን አባዬ የሰማውን እውነት ነው? እስኪ አስረዳኝ፣ ማመን አቃተኝ። ያየሁትንም የሰማሁትንም መቀበል አቃተኝ። እጅግ ደንግጫለሁ። አባዬ እስኪ ንገረኝ። አውቃለሁ ግን በዚህን ያህል ልክ ማሚን ወይዘሮ ማርታን ትጎዳታለህ ብዬ አስቤ አላቅም ብሎ ከባድ ፍጥጫ ይፈጠር ይሆን ወይስ እንደ ዳጣ እውነቱን አውቆ ዝምታውን ይመርጥ ይሆን? የብዙዎቻችን ጥያቄ ነው። በሌላ በኩል አቢጌል አሁን ለይቶላታል። ፊት ለፊት አንተ የኔ ካልሆንክ እሞታለሁ፣ ራሴን አጠፋለሁ ያለችው ያለ ምክንያት አይደለም። ምናልባች እነሱን ለማስደንገጥ የሆነ ነገር አድርጋ ራሷን እንድስትና ራሷን ስታ እንደምትወድቅ ልታስመስልም ትችላለች። እጅግ አጓጊ ነው። እጅግ ልብ አንጠልጣይ ነው ማለት ነው። ስለዚህ ናታን ምን አይነት ውሳኔ ይወስናል የሚል ብዙዎቻችን ጥያቄ ነው። በሌላ በኩል ወይዘሮ ማርታ ናታን አቢጌልን እወድሻለሁ ብሎኛል፣ ቀለበት እንዲያስርልኝ ይፈልጋለሁ ብላ ነገረቻትን። አቶ ደረጀ መናገሯ ትልቅ ስህተት ነው። ምክንያቱም አቢጌል ውሸቷንና እያስመሰለች እንደሆነ ደረጀ ለማንም እንዳልደወለ እንደዚህ ሁኔታዎች መቀጠል እንደሌለባቸው በጣም የሚገርም ሁኔታ ነው የሚፈጠረው። ስለዚህ ናታን ካላገባው እሞታለሁ እያለች ነው አቢጌል ብላ ለደረጀ ስነግረው ከፈለገች ድብ የምትበል እኔ ከምርጡ ወዳጄ ከምርጡ ጓደኛዬ ጋር መሷ ምክንያት መጣላት አልፈልግም እያላትም ወይዘሮ ማርታን አስጠንቅቋታል። ደሬ አንተ ይህን ነገር እንደማትደግፈው አውቃለሁ፣ ግን አቢጌልን ይህን ሳምንት ትሪት ማድረግ አለብን ትላለች። ቀጣይ ምን ይፈጠራል ብላችሁ ታስባላችሁ? ናታን ይህንን ነገር እስኪያስረጅኝ እናትሽ ማናት? ለምን አባዬ መዋሸት ፈለገ? ለምን አንቺ እስከዛሬ ዝምታን መረጥሽ? መዋሸት ፈለግሽ ብሎ በደንብ ከጠየቃት ናታን አስተዋይ ልጅ ስለሆነ ነገሮችን አገጣጥሞ አንቺ ማለት የሰላም ልጅ ነሽ ማለት ነው። ሰላም መናገር የማትፈልገው የተደበቀ ህይወት አላት። እሷን ደግሞ እንደ ከባድ ፈንጅ ነው ማስባት። ምክንያቱም